ታሪኩ መዘዙ ባለማወቅ በከን ማባከኑ አሸርሸሩ ሰበቡ ውጤቱ ወርዶ ተዋርዶ ጣጣ ማስረከቡ ዳትርፉ። አሁን የምንገኘው ከእንጦጦ ተራራ ስር የተጀመረው የሸገር ሪቨርሳይድ ፕሮጀክት የተጀመረበት አካባቢ ነው። እንደምታዩት ተራራው በኮንሶ እጆች ሹሩባ ተሰርቷል። እዚህ ተራራ ላይ ዛፍ ካልተከልን በቀር ትናንት ያነሳነውን የአፈር መሸርሸር መታደግ አንችልም። የዚህ ዓመት የግሪን ሌጋሲ ስራችን በጣም ወሳኝ ምዕራፍ ነው። የቀረን አንድ ዓመት ስለሆነ በዚህ ዓመት 7.5 ቢሊዮን ገደማ ችግኝ ለመትከል እናስባለን። የምንተክለው ችግኝ ፍሩት የሚበላ ቡና ኢንዲጂኒየስ ዛፎች እንዲሆኑ ሀገር በቀል ዛፎች እንዲሆኑ ትኩረት ሰጥቶ ይሰራል። እየተከል ሀገር እያለበስን አፈር እንዳይሸረሸር የተከላከለን ምግባችን እየተከልን ስለምንሄድ ከፍተኛ ፋይዳ ያለው ይሆናል። ከዚያም በተጨማሪ ዘንድሮ የምናሳካው የ7.5 ቢሊዮን ችግኝ የሚቀጥለው ዓመት ያስቀመጥነውን የ50 ቢሊዮን ታርጌት ለማሳካት የሚያቀራርበን ስለሆነ በዚህ ዓመት ጠንክረን መትከል አለብን። ስንተክል ግን ቦታ እየመረጥን እንደዚህ መተከል ያለበትና መጠበቅ ያለበት አካባቢ ላይ ትኩረት እንሰጣለን። የምንተክለውን ታይፕ እንመርጣለን። የምንተክለው ጠዋትም ቀንም ማታም ይሆናል። እዚህ እንዳየሽው የሁሉም ክልል አመራሮች፣ ሚኒስትሮች ባሉበት መትከል የጀመርነው ሁሉም በየራሱ ደግሞ ቦታ መርጦ መትከሉን ይቀጥላል። ከቤተሰብ ጋር እንተክላለን። እኔም በአባጋር የተከልኩት ይሄ ሲያድግ ከ4፣ 5፣ 6 ዓመት በኋላ ልጆቻችን መጥተው ሲያዩት በዚህ ዘመን የተሰራ ስራ እንዴት ያለ ፍሬ እንዳፈራ ለማየት እድል ያገኛሉ። ችግኝ የምንተክል ሰዎች ዛሬ ማየት የለብንም። እናንተ ይሁነኝ ብላችሁ ፕሮግራም ይዛችሁ የዛሬ 3፣ 4 ዓመት እዚህ ቦታ ብትመጡ ታዩታላችሁ። የዛሬ ስራችን ፍሬ ችግኝ ዛሬ ተክሎ ነገ ሃርቨስት ማድረግ የሚቻል አይነት ስራ አይደለም። ጊዜ ይፈልጋል፣ እንክብካቤ ይፈልጋል፣ ጥበቃ ይፈልጋል። ያንን ካሟላን ግን እጅግ ውብ የሆነ ነገር ማየት እንችላለን። በእርግጠኝነት ይህ አካባቢ ከሆነ ዓመት በኋላ በጣም ማራኪ መዝናኛ ይሆናል። ይሄ ወክወይ የምታዩት ከዚህ ጀምሮ እስከ ፒኮክ ቦሌ ድረስ የሚገናኝ ነው። ለብዙ ሰዎች መዝናኛ ስፖርት መስሪያ ቦታ እንደሚሆን ጥርጥር የለውም። አሁን እኛ ካልተከልና ካላሳመር ነው ግን ያ ነገር ሊመጣ ስለማይችል እንትከል፣ ሀገር እናልበስ፣ ሀገር እናሳምር። በዚህ ውስጥ ያንሰራራች ኢትዮጵያን ለማየት ሁላችን መትጋት እንዳለብን ኃላፊነት እንዳለብን እየተሰማን እንስራ። መላው የኢትዮጵያ ሕዝብ ግሪን ሌጋሲን ከልቡ ተቀብሎ እየተጋነ ያለው በምንም መንገድ ሳንከፋፈል ሀገራችንን ማስዋብ፣ ማሳመር፣ ማልበስ ላይ በጋራ እንድንቆም አደራ ማለት ፈልጋለሁ። ደስ የሚል የክረምት ስራ ነው። ሁሉም ሰው በመትከል ኢትዮጵያን እንዲያለብስ መልእክት አስተላልፋለሁ። እጅግ አድርጌ አመሰግናለሁ።